ቪዲዮ መስራት፣ ስላንተ ማውራት ሙት ወቃሽ ያስብለኛል። ሙት ወቃሽ ያስብለኛል። ነፍስ ይማር። ከዚህ በኋላ ፊውነራል ሁለት ንጉስ አንድ ቤተ መንግስት ውስጥ አይኖርማ። ሁለት ንጉስ አንድ ቤተ መንግስት ውስጥ አይኖርም። በቁም ቀብረነዋል። ነግሷል። የኛው ያንተን ነውር ወጣት ልጆች እየሰሙ አያድጉ። ያንተን ጥላቻ ወጣት ልጆች እየሰሙ አያድጉ። ያንተን ነውር ወጣት ልጆች አይሰሙ። እኛ የምንፈልገው ሙቪንግ ፎርዋርድ የሆነች ሀገር በመጥፎ የታሪክ ጠባሳችን ስታክ አድርገን ምናላዝን ነው አንሆንም። ወደፊት የምትሄድ ሀገር፣ ወደፊት የምትሄድ ሀገር፣ ወደፊት የምትሄድ ሀገር በቴክኖሎጂ ወደፊት የሄደች ሀገር። ሳይንስን ቴክኖሎጂ ሙዚየም እንዳለ ራሱን ያላቅም። እኔ ዲሲ ብቻ ያለ ነበር የሚመስለኝ። አያችሁ፣ እኛ እኮ ላይክ እኮ ክሎዝ ማይንድድ እኮ በቃ እቺ ብቻ እኮ ነን እኮ እቺ ብቻ ነን። ሀገራችን ወስዶ ነው አናቅም፣ ምንም አናቅም። እኔ ራሱ አላቅም። የአዲስ አበባ ልጅ እንጂ አሁን አዲስ አበባ ብትወስዱኝ እኔ ምንም አላቅም። ጂፒኤስ አለ አዲስ አበባ፣ ጂፒኤስ አለ። እኔ ለኮርኮሮች እያሳዩቸው ነበር ሀገሬ ነው ምናምን ብዬ ማለት ነው። ቢኮዝ ሀገሬ የሚያውቁት እነዛ ህጻናቶች የተራቡትን ምናምን ነው የሚያውቁት። ጌታ ሶ ዲስ ኢዝ አወር ኒው ሂስትሪ። ቆየ ኦኬ አልጠፋም። ቴንጋድ እኔ እኮ የሰው ጓዳ ምናምን አገቡ በጂፒኤስ የሰው ቤት ጓዳ ምናምን አገቡ አጠፉ። ያ እኔ ደስ ይለኛል። ሀገሬ ውብ ናት፣ ውብ ህዝብ ነን። አለ ሰው ጎግል ማፕ ላይ ነው ጂፒኤሱ የምታዩት። ጎግል ማፕ ላይ ነው የምታዩት። ጎግል ማፕ ላይ አለ ሰው ላይ ቀበሌ 15 ወረዳ ምናምን ብዬ እውነትሽን አውቀሽ እንደገፋኝ ሞት አውቄ አይደለም ያባቴ ሞት። ዋው ፖሊስ ሀገሬ መምጣት አለብኝ፣ ሀገሬ መምጣት አለብኝ። መሄዴማ አይቀርም። እንዲ ልጆችን ይዛ ናቸው እንደ ዩቲ አይነት ሴቶችን ወደፊት ማምጣት። ሴትነታቸው በበቆሎ ሚዛን የተመዘነ አይደለም። ኦኬ፣ በበቆሎ ሚዛን የተመዘነ ሴትነት አይደለም። በአልማዝ በውድ እንቁ ምናምን የተመዘነ ሴትነት ያላቸው ቀና የሚያረጉ ሴትን በሀገር ደረጃ ኢትዮጵያን ወክለው የሄዱ ሶሻል ሚዲያ ፐርሰናሊቲዎችን ነው የምንፈልገው። ኦኬ፣ ጂጂኪያ በህይወቴ የሚያመኝ ኦሮሞ እናቴ። ኦሮሞ ሲባል ማቆኔ ኦሮሞ እናቴ ነው። አዲስ አበባ ልጅ ነኝ። ኦሮሞ ሲባል ሶሻል ሚዲያ ላይ ሰው ሁሉ ጭንቅላት ውስጥ የምትመጪው አንቺ ነበርሽ። we have to change that። እነ ዋንትያን ምናምን ወደፊት ማምጣት አለብን እኛ ኦሮሞቹ።
ያ እነ ዋንትያ ምናምን ወደፊት ይመጣሉ። ዩ አር ዘ ፓስት፣ ዩ አር ዘ ፓስት። አንቺ እኛን አትመጥኝም፣ የሰው ዘርን አትመጥኝም፣ ድንጋይን አትመጥኝም ለመወከል እንኳን ማንነትን እንኳን ራስሽን ግዑዝ ድንጋይን አትወኪ፣ ግዑዝ ድንጋይን አትወኪ። ዛሬ ቁጭ ብዬ እየሰማሁሽ ጊፍት ለማግኘት ከፈለሽ ተነሽና መቀመጫሽን አወዛውዢ። ምክር ምትመክር የ60 ዓመት ሴት ማህበረሰብ እናቴ የመጣችበትን ማህበረሰብ አትወክልም፣ አትወክልም። የወደ ፓስት እነ ዩቲን ምናምን ማምጣት አለብን። ኢትዮጵያዊ ሴት የሶሻል ሚዲያ ምናምን ኩን ኖ ኖ ዩር ደን። እንደነ ቬሮኒካ አይነት የስ የጋሽ አዳነ ልጅ እንኳን ደስ ያለች፣ ጥሩ ሰው ናቸው ጋሽ አዳነ። ተሳዳቢ፣ አዋራጅ፣ የጥላቻ ንግስት አንቺ አትወኪም። ህፃናት ላይ ያለሽ ጭካኔ ደግሞ ይባስ አንቺ ላይ ጨከን ብዬ እንድናገር ያደርገኛል። ህፃናት ልጆች ላይ ያለሽ ጭካኔ፣ የሰውን ህይወት በማበላሸት ኤልሻዳይ ቴንክ ዩ ሶ ማች። አጨብጭቡ። ኩዊን ኦፍ ኢንተርኔት አመጣው ሁለጊዜ። ኤልሹ የተማረች ናት። ኤልሻዳይ ሀፍታሙ ቴንክ ዩ። ቲክቶክ ላይ ኤልሻዳይ ሀፍታሙ የተማረች ናት፣ ጨዋ ናት፣ ጥላቻ ንጹህ ናት። ባምቢ እንደዚህ አይነት ሴቶችን ወደፊት እንደውም ስለ ባምቢ አባትና ባምቢ አወራለሁ ብዬ ነበር፣ ጠፍቼ ረስቼው ነው። ያ እንደዚህ አይነት ሴቶችን ወደፊት ሴትነትን ዊሃ እነዚህ ታለንትድ የሆኑ እነዚህ አርቲስቶች ናቸው፣ ሴሌብሪቲዎች ናቸው። ፎር ቲክታክ የለም ኢንተርኔት ፐርሰናሊቲዎች ገብቷቸዋል። ሲያወሩ ሚዛን ሚደፋ ንግግር የሚናገሩ ለሴቶች ተስፋ የሚሆኑ ሴትነትን ቀና የሚያደርጉ እውቀት ያላቸው የተማሩ ፎሎወር ያላቸው አይደለም፣ እውቀት ያላቸው ፎሎወር አይደለም፣ እውቀት ያላቸው። ያንቺን ፎቶ ሰው ተሸክሞ ብዙ አህዮች ስላለሽ አይደለም። ዩናር ኢንፍሉዌንሻል እውቀት ያላቸው ሴትነትን ቀና የሚያደርጉ ጨዋነት ያላቸው ሁሉም ሊያደምጣቸው የሚገባ ሰዎችን ያንግ ጄኔሬሽኖችን ወደፊት ማምጣት አለብን። ያለፈው መጥፎ ጠባሳዎቻችንን እየተመላለስን እነሱ ጋር እየሄድን አንሰደብም። እነሱ ጋር እየሄድን አንሰደብም። ተግባባን? እነሱ ጋር የዮናስ ሙሉነ ምናምን የሬሳ ተመላላሽ ተሰዳቢ እናንተ ከሆናችሁ እኔ እደነቃለሁ። ሃይማኖት ሲሰደብ ትሸሻልክ፣ ሲፈታክ ደግሞ ሄደክ ምስቅለት። ኖ ዊ ናት ዳት ዲፕረስድ። አዶናይ ሲድናየው ፖዚቲቭ ኢነርጂ፣ ፖዚቲቪቲ፣ ሰላም ለሀገራችን። ወጣቱ ሰላም፣ ጥላቻ አይፈልግም። ወጣቱ ሰላም ነው የምንፈልገው። ያ ሰላም ነው የምንፈልገው። ስለዚህ አዶናይ ነግሷል። ቴንኪው አዶናይ ዛሬ ስላረግከው ነገር አይኑ ብዙ ነገር ማውራት ይቻላል። ስለዛሬ ሁሉም ማውርቶታል። እኔ ደስ ብሎኛል። ልጁን እኔ አላውቀውም፣ ይጮሃል። አምና ሂስፋን ቢኮዝ እኔ ትልቅ ሴት ነኝ። የኔ ኤጅ አይደለም መሰለኝ ኮንተንቱ፣ እኔ አላውቀውም። ግን በጣም ሂዝ ዘ ታፕ ስትሪመር ነው አሉ ዩቱብ አሉ። እና ኦርጋናይዘሮቹ ደግሞ በደንብ አርጋችሁ ሰርታችኋል። ኢትዮጵያን በደንብ አርጋችሁ ለዓለም ሕዝብ ሽጣችኋል። በዚህ ሁላ ነገር ግን ላመሰግነው የሚገባው ጠቅላይ ሚኒስትራችን
ዶክተር አብይ ህዝብ ከአመታት ምናምን በኋላ ነው የሚረዳክ። እኔ አንተ በሀገር ደረጃ ነው፣ እኔ በቲክቶክ ደረጃ ከ1 ዓመት ከ6 ወር በኋላ ነው ያልኩት ነገር ሰው የሚገባው እና ዩር ስትራግል ኢዝ ካይንድ ኦፍ ማይ ስትራግል። ግን ቴንክ ዩ ሶ ማች አብይ አህመድ በጣም አመሰግናለሁ። አሁንም ዛፍ ትከሉ ሲላችሁ ለሱ ቁጭ ብሎ መጽሐፍ እንዲያነብለት ዝናሽ ታያቸውን አቅፎ ምናምን እንዲዝናናበት አይደለም፣ ለነገ ጄኔሬሽን ነው። አንዳንዴ አብይ አህመድ ስሙ የደጋፊዎቹ የተቃዋሚዎቹ ጠቅላይ ሚኒስትር ኦኬ፣ ብትቃወመውም ጠቅላይ ሚኒስትርን አድምጡት። ብዙውን ጊዜ እኔ ንግግሮችን አብይ ይቅርታ እግዚአብሔር እኔ ሰምጣለሁ እና እንዲህ ብሎ ነበር እላለሁ እና ዛፍ ትከሉ ካለ ለምን የሚለውን ጥያቄ ራሱ ሳትመልሱ ጀስት ቢኮዝ መቃወም ስላለባቸው ምን አረጋውን ዛፍ ትከሉ ክፋት ነው። አሁን እንደው ይሄ ሁላ ዴቨሎፕመንት ባይሰራ ምን ልናሳየው ነበር? አይሾ ስፒድ ምን ልናሳየው ነበር? የካቲት 12 መናፈሻ ለማንኛውም አእምሯችንን እግዚአብሔር ይፈውስልን። አእምሯችንን እግዚአብሔር ይፈውስልን። አንበሳ ግቢ ብሔረ ጽጌ ስታዲየም ያን አዲስ አበባ በጣም ነው የሚያምር። ዘነበወርቅ አልሄደም? የተወለድኩበት ሰው አይሾ ስፒድ ዘነበወርቅ ሄዷል። ታውቃላችሁ፣ እኔ የዘነበወርቅ ብሔርተኛ ነኝ። ዘነበወርቅ አልሄደም? ቆይ የሆነ ቦታ ሄዳል። አልሄድም። አሾ ስፒድ ግን የሆነ ከተማ ሄዷል። በጣም ነው የከፋኝ። ጎንደር ሄደ አሾ ስፒድ ይዘ ጎንደር ሄደ አሾ ስፒድ። አዳነች አቤቤ ባይ ዘ ዌይ ጎንደር ሄደ። አዳነች አቤቤንም አለማድነቅ አይቻልም። እኔ በነገራችሁ ላይ እኔ ባለስልጣን ምናምን እንትን የለም እፈራለሁ፣ ማሽቃበጥ ምናምን እፈራለሁ። ግን አዳነች አቤቤ በጣም ፈርስት ኦፍ ኦል አምሮብሻል። እርስዎ ማለት እኔ ብዙ አልችልበትም፣ ግን በጣም አምሮብሻል። ከሱን ጀምር ይሄ እንትንን ከተማን ማሳመር ከራስሽ ነው የጀመርሽው አሉ። በጣም ቆንጆ ነሻል፣ በጣም አምሮብሻል። ከዛም በኋላ ደግሞ ስንቀጥል አዲስ አበባ በጣም ታምራለች። አንቺን ነው የምትመስለው። ወይ እና ቴንክ ዩ ሶ ማች። አይ ነው እሰማለሁ፣ ግን እኔ በቃ እኔ ሀገሬ ናፈቀኛል። ዛሬ አልቅሽ ይለኛል። ሀገሬ ናፈቀች፣ ያ ሀገሬ ናፈቀች። እና ቴንክ ዩ ሶ ማች ፎር ኤቭሪቲንግ አዳነች አቤቤ እና ሁላችሁንም እዛ ላይ የተሳተፋችሁ። የሆነ ደግሞ የሚያስተረጉሙ ሰውዬ የሆነች ልጅ አፍቅሬ ካለው ብላለች። ቪዲዮን ሪፖስት አድርጌላለሁ፣ ሂድና ይኸው። ጥሬ ስጋ በላ። ስለዚህ እንሄድበታለን ውዶች፣ ስለዚህ እንሄድበታለን። ጥሬ ስጋ በላ አይሾ ስፒድ ባይ ዘ ዌይ ጥሬ ስጋ መጥፎ ነገር ሆኖ አይደለም። እጅስ ሜንታል ነው። ሆዱን አሞት አይደለም። ይኸውላችሁ ምግብ ከበላችሁ ከ3 ሰዓት ምናምን በኋላ ነው ሪአክት የምታደርጉት። የሆድ የሚያማችሁ ወዲያው አይደለም። ፕሮሰስ ተደርጎ ምናምን ወደ አንጀታችሁ ተልቆ ምናምን የለም እንትኖቹ ባክቴሪያዎቹ ምናምን እልል ሲሉ ነው። ግን ነው የጥሬ ስጋ እንትን አለ አይደለ? ይሄ አይምሮ የለም የአይምሮ ጉዳይ ነው እንጂ ጥሬ ስጋው እንትን ብሎ አይደለም። ቢኮዝ ሂ ኢትስ ሱሺ እኮ ይበላል። ሱሺ እኮ ለምሳሌ ሮ ሽሪምፕ ሱሺ፣ ሽሪምፕ ያለው ሮ የሆነ ሱሺ እኮ ምንድን ነው? ሽሪምፕ እኮ ባተን ፊደር ነው፣ ሬሳ ምናምን ነው የሚበላው። እንደውም በሬ እኮ እንደውም
ቡናው ሊሆን ይችላል። ያ በሬ ኮንዶም ሳር ነው የሚበላው። አሳዎች እኮ ባህር ውስጥ ያገኙትን ግሳንግስ ነው የሚበሉት። አሁን ለምሳሌ ሽሪምፕ ጥሬ የምትበሉ ሰዎች ሽሪምፕ እኮ ባተን ፊደር ነው፣ የሞተ ነገር ነው የሚበላው። እንደሌላው አሳ አድኖ አይደለም፣ እንደነ ቱና ምናምን አድኖ አይደለም የሚበላው። ያ ሳልመን ምናምን ኢቭን ራሱ አንዴ የሆነ ሬስቶራንት ውስጥ እንትን ይሄ ሴቪቼ ምናምን ማለት ነው። አንዳንዴ እኮ ትልታያለሽ ሴቪቼ ውስጥ ሶ ባይ ዘ ዌይ ጥሬ ስጋውን ሞት አይደለም ብዬ አምናለሁ። ጥሬ ስጋ ታውቃላችሁ ያለኝ ኮንሰርን አለ። ለጥሬ ስጋ ያለኝ ኮንሰርን አለ። ስፔሻሊ ሃንድ ዋሽንግ ምናምን ነው። ሮ ነገር በእጅ ሲነካ የምግቡ ጥራት ዲፔንድስ ኦን ፐርሰንስ የሰውየው ሃይጂን አይደለም። ለምሳሌ ግላፍ ካላረኩኝ እጄ ኤቭሪዌር መሄድ ከሆነ ምናምን ስልኬንም ባዝሩም ይዤ መሄድ ከሆነ ከባዝሩ ምናምን ነው ሰው ሊሆን ይችላል። ግን እኔ ምግቡ ያመሙ አይመስለኝም። እጅስ ሜንታል ነገር ይመስለኛል። ቢኮዝ ሱሺ ምናምን እና ሱሺ ከጥሬ ስጋ ይብሳል። እርስ ዲስከስቲንግ ሱሺ የሚበላ ሱሺ ያመላለን። ስለማን ነው? ስለ ሀሴት ኦኬ። እና ይሄ ነው ልጁ ኢነርጂ ያለው ምናምን ሀሴት አረጋጋችሁ። አት ሰም ፖይንት ሀሴት አረጋጋችሁ ምናምን እና ደስ ይላል። ከእንደገና ደግሞ እንትን ያለኝ የሆነ ነገር ትዝ ብሎ የነበረ ስለ ኢትዮጵያዊ አይሾ ስፒድ አዶናይ ወደፊት ያመጣው ምናምን ልጅ ቋንቋ ጥሩ ነው። ልጆችዬ ኢንተርኔት ላይ ያላችሁ ልጆች ሀይ ማሚዬ እንዴት ነሽ ልኝ ነው ቆንጆ። ከዚህ ሁላ ሰው አንቺን አየሁሽ የኔ ቆንጆ ደህና ነሽ ሊሆን ይችላል። እና እንግሊዝኛ ማወቅ አንዳንዴ እንደዚህ አይነት በስት ኦፖርቹኒቲ ነው ላይፍ ታይም ኦፖርቹኒቲ ሲመጣ ጥሩ ነው። እንግሊዝኛ ማወቅ እውቀት አይደለም፣ ግን ስፔሻሊ ኢንተርናሽናል ቋንቋዎች እንግሊዝኛ፣ ፍሬንች፣ ኢቭን አረቢክ ሶስቱ ቋንቋዎች መማር አይከፋም። ልጆቻችንንም ማስተማር አይከፋም። ያ ይህን ለማለት ነው እንትን ያልኩት። እና ልጁ ሞር እንግሊዝኛ ነው ኮሚኒኬሽን ስኪሉ ቢኖር እኛም ደግሞ አያችሁ ልጆቻችንን ኮሚኒኬሽን ላይ የለም በኮንፊደንስ ምናምን እንትን ማለት አለበት። አሁን የኔ ልጅ አንድ ቀን ማርክ ተቀንሶበት ምንድን ነው ሲባል ቀስ ብሎ ነው የሚያወራው። ለካስ ልጁ ጮክ ብሎ ሲያወራ ልጄ ትጮኻለህ፣ ቀስ ብለህ አውራ እንደ ኢትዮጵያ ማለት ነው እንደኛ። ለካስ እዚህ ሀገር እዚህ ሲያወሩ ታውቃለህ ጮክ ብሎ ነው የሚያወሩት። እና ኮንፊደንስ ምናምን ነው ሂውማኒቲ ራሱ እኮ ኮሚኒኬት እንድናደርግ ያደርገናል። እና እዚህ ላይ ነው እንጂ እኔ ሌላ እኔ አምሶ ሀፒ እኔ ደስ ብሎኛል። ሀገሬ ታምራለች፣ ኢትዮጵያ ታምራለች፣ ዜጎቿ ያምራሉ። እኔ ከተማው ውሃው ምናምን አይደለም፣ እኔ ዜጎቿ ነው የምናምረው። በቃ እኛንን የምናምረው ብርቅዬ ሀገር ያለችን ምርጥ ታሪክ ያለን ሀገር እና እኔ ሀገሬን እወዳለሁ። ሀገሬን በጣም ነው የምወደው። በሱ ምክንያት በጣም ደስ ብሎኛል። እና ሀገሬ በደንብ ተደርጋ ተሽጣለች። ኢትዮጵያ ታሪኳ እንትን ነው ነው በረሃብ ምናምን ነው ወይ ፍሮም ሲሉ ከዚህ ሀገር ረሃብ ምናምን ነው። እና ግን አሁን